በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እዚህ ምን ትሰሪያለሽ? ምንም በሩን በጧቱ ገንጥለሽ ገብተሽ ምንም ትይኛለሽ እንዴ? ኧረ አልተገነጠለም። አሁን ከኔ ጋር መከራከሩን ታይና ለምንድን ነው የመጣሽው? ደህና አደርሽ? ደህና አደርሽ? አሁን ለቀልድ የሚሆን ጊዜ የለኝም። እኔ እንኳን እየቀለድኩ አልነበረም። ማታ ምን? አይ ማታ እንደዛው ነሽ ስለሰማሁሽ እንዴት እንዳደርሽ ልጠይቅሽ ብዬ ነው። ምን አንቺ ላይ ያስበሽ? አዎ ምንም ቢሆን እኮ አንድ ላይ ነው የምንኖረው። በዛ ላይ ያባዬ ሚስቱ ነሽ። ለኔም ቢሆን እንዳትጨርሹ። እኔ እናትሽ አይደለሁም። እናትሽ ጥራሽ የሄደችበት ቦታ ፈልጊያት። እሺ ግን አሁን ለምን አትወጭልኝም? ልረፍበት። ለጭቅጭቁ በኋላ እንደርሳለን። እሺ በቃ በኋላ ግን ላውራሽ ፈልጋለሁ። አባዬ ምን ደውሎልሽ ነበር? አይ ናፍቆኛል፣ ግን ደግሞ ላገኘው አልቻልኩም። ለነገሩ እሱ በጣም ቢዚ ስለሆነ ነው። እኔም ደውዬ አላገኘሁትም። በቃ ተኝሽ። ለማንኛውም እንደደወለ እንደምፈልገው ንገሪኝ። እሺ እነግረዋለሁ። ቻው። አንተ ተነስ አሁን። ማንሽ ግን ምን አገባ? ማንስ ብትሆን የኔ እኮ አታፍርም። አንተ እሷንም ትመኛት ይሆናል። አላይሻትም እንደ አበባ የመሰለች ልጅ። አንተ ከኔ ጋር መንቆራርጥ አስበዋል መሰለኝ። ወይ ሰብልዬ ከአንቺ ጋርማ እንዴት? ግን እኮ ቤት ሰው እንዳለ አልነገርሽኝም። ታዲያ አሁን ሰው አለ እንዴ? ማለት እሷ ሰው አይደለችም እንዴ ነው? ወይስ አካለ ጎዶሎ ስለሆነች እንደ ሰው አትቆጥሪያትም? አሁን ከኔ ጋር መጨቃጨቁን ተውና ቀጥ ብለው ውጣ። ምን ነው እኔ ስወጣ የሚገባል እንዴ? አንተ በል። ግን እኮ ነገ እናወራለን ተባብለን ነበር። ረሳሹ እንዴ? አልረሳሁትም። እናማ እንደለመደው ሲንዘላዘል ስልክ ያነሳልኝም። ይገርማል። ምኑ? አይ ምንም። ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል ሰማ ነበር። ዛሬ ነፍስ ዘርቶ በአካል አየሁታ። ደግሞ እኮ የዘልዛላ አባቷል ነው ናፈቀኝ ምናምን እያለች ወሬ የምታበዛው። ግን ለምንድን ነው የምታያት? አልጠላትም፣ ግን ስራዋ ስለሚያናደኝ ነው። በልበላ አሁን አይቻት ልምጣ። እንዴ አንቺ እስካሁን እዚህ ነበርሽ? በር ላይ ተለጥፈሽ ምን ትሰሪያለሽ? ምንም። ታዲያ እዚህ ምን ይገትርሻል? እቃ ረስቼ ነው። ማለቴ ቅድም ስወጣ እቃ ረስቼው ትቻለሁ። የት? እኔ መኝታ ክፍል። ደግሞ ምንድን ነው የረሳሽው? ስልኬን አልጋ ላይ ረስቼው ነው የወጣሁት። አሁን በይዚ ጠብቂኝ። ምን አይቷን እንካው። ምን የቀረሽ ነገር አለ? አይ የለም። አመሰግናለሁ። ሂጂ ወደዛ፣ አታስመስይ። እባክሽ ሁሉ እንደዚህ እንኳን አትሁኝ በእናትሽ። አንተ እኮ እየተሰማኝ ያለውን ስሜት ስለማታውቀው ነው። አባቴ እኮ ሰብለን እንደ ሀቀኛ ሰው አድርጎ ነው የሚቆጥራት። ይባስ ብላ እኔ ለሱ ነገር እያመላለስኩኝ ከሱ ጋር ላጣላቸው እንደሞከርኩኝ አድርጋ ነው የምትነግረው። ሮቢ ቆይ እኔ እንደዚህ አይነት ሰው ነኝ እንዴ? አይደለሽም። ታዲያ ምን ብናደርጋት ነው እኔም አባቴም ላይ እንደዚህ የምታደርገው? እኔ እምልሽ
አባትሽ መጀመሪያ በደንብ አያውቃትም ነበር እንዴ? አዎ ከተጋቡ ገና 4 ወራቸው ነው። በተዋወቁ በሁለተኛ ወራቸው ነው ወደ ውጭ እንደሚሄድ ስታውቅ ካልተጋባም ሞቼ ይገኛለሁ ብላ እንዲያገባት ያደረገችው። በጣም ነው የሚገርመው። ቆይ እሷ ትዳር ልጅ ምናምን አልነበራትም እንዴ? የሚያውቁ ሰዎች ትዳር እንደነበራትና መውለድ ስላልቻለች እንደተፋታች ነው የነገሩት። እሷ ግን አባዬን ምላ ተገዝታ ነበር ያገባችው። ታዲያ ካንቺ ጋር ምን አገናኛት? እንደዚህ እንደ ወገብ ቅማል ጥብቅ አድርጋ ያዘች። ቤት ውስጥ እኔና እሷ ብቻ ስለምንኖር አባዬ ከውጭ የሚሰማቸውን ወሬዎች ሁሌ እኔ የምነግረው ነው የሚመስላት። ትመታኛለች፣ እንደፈለገች ነው የምታደርገኝ። እህሉዬ በጣም አዝናለሁ፣ ግን ለዚህ ነገር መፍትሄ መፈለግ ያለብሽ ይመስለኛል። ሴትዮዋ መቼ ለዘላቂ መፍትሄ ፈቃደኛ ሆነችና? ግድ የለሽም፣ አንድ ድል እንስጣት። ካልሆነ ግን ካልሆነ ምን? አንድ ሀሳብ መጥቶልኛል። ሳስበው ላንቺም ከዚህ ሌላ አማራጭ አለሽ አይመስለኝም። ለመስማት ጓጉቻለሁ። ከዚህ ኑሮ የሚያስወጣኝ ነገር ይሁን እንጂ ምንም ለማድረግ ዝግጁ ነኝ። አሁንስ በዛ። ወይ እሷ ወይ እኔ እዚህ ቤት እንኖራለን። ለነገሩ እንደዛ እያልክ ነው ያበላሻት። ምን ማድረግ ነው? ከዛሽ ባለጌ ልጅ ጋር መቼም እያነጻጸርከኝ አይደለም። አንተ ምን አለብህ? ቀን በቀን የሚቃጠለው የኔ ጨጓራ። ወይ እኔን ወይ እሷ መምረጥ አለብህ። ጥሩ። በሌላ አነጋገር አንቺ ከዚህ ቤት ትወጫለሽ እያልከኝ ነው። አንቺ የት ነበርሽ? ውጭ ነበርኩ። ከማን ጋር? ከጓደኛዬ ጋር፣ ማለቴ ከሮቢ ጋር። እረፍ! ጭራሽ በሰዓት ከወንድ ጋር እንዴ? ሰዓቱ እኮ ገና ነው። ደግሞ ሮቢን ሁሌ አይደል የማገኘው? ጎሽ፣ እንዲህ ነው እንጂ በአደባባይ ብልግናሽን መናገር። እንደው ለመሆኑ ግን አባትሽ ይሄንን ነገር ያውቃል? አዎ፣ ሮቢ እኮ አብሮ አደጌ ነው። ደግሞ አባቢም ያውቀዋል። ለነገሩ አንቺ የምታረጊ አባትሽ ነው እንደዚህ ያዘላዘለሽ፣ የአባቷ ቢጤ። ይቅርታ አድርጊልኝና አባቴ እንኳን አንቺ እንደምትይው አይነሱ አይደለም። ባይሆን ምን? አንቺ ነሽ መራን የለቀቅሽው እያልሽኝ ነው? አይ እንደዛ እንኳን ማለት ፈልጌ አይደለም። እኔኑ እንደለመድሽ ስደቢ። አባዬን ግን ምንም እንድትናገሪው አልፈልግም። ወገኛ ሲሉ ሰምተሻል። ለአባትሽ እንደዚህ ብትቆረቆሪላት ማኖሮ የትም ከወንድ ጋር እየተዘላዘልሽ ስሙን አታጠፊም ነበር። ነገርኩሽ እኮ እኔ ስሙን አላጠፋሁም። ዝጊ። ማን ላይ የጮሽ እንደሆነ አልገባሽም። አንድ ነገር ልንገርሽ፣ ያሰቃየሽኝን መቼም ማረሰውም። በጣም ነው የምጠላሽ፣ ታስጠይኛለሽ። አንቺን ማከበቴ መንቅሬ ካላስወጣው እኔ ሰው አይደለሁ። አዎ ብታይ ከቁመና ከቁንጅና ቆንጅና፣ በተለይ ደግሞ ጉዳዩ ላይ እንዴት ጎበዝ እንደሆነ። አዎ በ30 ደቂቃ ውስጥ የምትፈልጊውን አይነት ወንድ ነው የሚያመጡልሽ። ሳሃላ ይባላል። ስልኩን ያዥ ልንገርሽ፣ 09 09798365 እኔ የምልሽ ሉዬ፣ አንቺ ግን እንዴት ይሄንን ልታቂ ቻልሽ?
ድንገት ወደ ታች ልወርድ ስል እየጮች እያሽካካሽ ሰማት። ሰብለ ደግሞ እንደዚህ የምትሆነው ወይ ጠጥታ ሰክራ ነው ወይ ደግሞ ከጓደኛዋ ጋር እያወራች ነው ብዬ ጠጋ ብዬ አዳመጥኳት። ግን ወሬዋ ሁሉ ምንም ደስ አይልም። ግን አልሰማችሽም አይደለ? ማለቴ ይሄ ነገር ካወቀችብሽ ትተናኩስሻለች ብዬ ነው። ለሱ እንኳን አታስብ። ስልኩን መያዜን ብታውቅ ኖሮ እዛው ነበር የምትገለኝ። በጣም ጥሩ። እሺ ቀጣይ እርምጃችን ምንድን ነው የሚሆነው? ግን በጣም ትናፍቀኛለህ። እንግዲህ ጀመረሽ አይደል? እውነቴን እኮ ነው። ይኸውልሽ ልዬ ባንገናኝ እኮ 2 ቀን ነው። ከዛም በኋላ ነፃነታችንን እናውጃለን። ሲቀጥል ደግሞ ከዛም በኋላ ማንም አይገባም በመሃላችን። አባዬም ቢሆን እሳቸውማ ልጃቸውን መርቀው እስከሚሰጡኝ ድረስ ያገባቸዋል። ከዛም በኋላ ግን አይመስለኝም። ወይኔ እዚሁ ቆመን ስናወራ ለካ ሰዓቱ ሂዷል። አንቺ ልጅ ግን ታያለሽ አይደለ? ማለቴ ሁሌ የምትናገሪው ነገር ላይ ስህተት የለም። እናሳ በልበል በላውና እንሂድ። ሄሎ ሰብለሽ? አዎ ነኝ። ማን ልበል? ሳሌ ነው ስልክሽን የሰጠኝ። ተሳሳትኩ እንዴ? አይ አልተሳሳትክም። አይገርም። አሁን በሰዓት እንዴት ነው የምደርሰው? ምን ነው የተፈጠረ ነገር አለ እንዴ? ምን ባክሽ፣ ጓደኛዬ እና ታረፉና ክፍለ ሀገር ካልሄድን እያሉኝ ነው። የት የት የትስ ቢሆን ምን አገባሽ? ደሞ አንቺን ሰው ብዬ ማናገሬ። ለማንኛውም ለ2 ቀን ክፍለ ሀገር ደርሼ እመጣለሁ። 2 ቀን? እኔስ? አንቺ ምን ማለቴ እኔ እንዴት ብቻዬን ባዶ ቤት ሆናለሁ? እንግዲህ አንቺ ብቻሽን ትሆኛለሽ ብዬ ገና ለገና የጓደኛዬን ለቅሶ አልቀርም። ያው ሂማና ሮቤል ነው ምናምን የምትይው ልጅ ጋር ሄደሽ እዛ ቆይ። እንዴ ምን ነው? እንዴት ከቤቴ ውጭ አድራለሁ? ምርጫ ያንቺ ነው። ከፈለግሽ እንጂ ካልፈለግሽ ደግሞ እዚህ ተጎልተሽ ጠብቂ። እሺ ግን አባዬ ስለዚህ ነገር ያውቃል? አባትሽ እኔ ስለማረገው ነገር ምንም አያገባውም። ግን እኮ ልታሳውቂኝ ይገባ ነበር። ነገርኩሽ እኮ ማንም ስለኔ ህይወት አያገባውም።
ፈጣሪ ሆይ ቆይ ይሄን ያክል ምን ባደርጋት ነው ለማታውቀው ሰው ስትል እኔን እዚህ ባዶ ቤት ጥላኝ ሄደችው? ሌላው ሲቀር አይኔ እንደማይያወቀች ቢያንስ ጎረቤት እዩልኝ ብላ ሳትናገር እንዴት ትሄዳለች? አሁን በጣም ርቦኛል። ቤት ውስጥ ደግሞ የሚላስ የሚቀመስ የለም። ምን ባደርግ ይሻለኛል? የኔ ጌታ አንተ ታውቃለህ። አንዳንዴ እኛ ሰዎች ከምንጨነቀው በላይ ፈጣሪ ያዘጋጀልን ነገር ይበልጣል። ሰብለ እኔና ሮቢ ባዘጋጀላት ወጥመድ ዘው ብላ ገብታለች። ይህ ደግሞ እኔን ነፃ ያወጣኛል። በቃ የኔ ብቸኝነት መራብና መጠማቴ መጨረሻው ሀዘኔን ወደ ደስታ የመለወጫ መፍትሄ ከሆነ የመጨረሻውን ቀን መናፈቅ ጀምሬያለሁ።
ወይ ጉዶኛለሁ። እናትሽ ምን እንደሚሻለኝ ጓደኛዬ እንዴ ቪዲዮ እኮ ነው ያዘብኝ። አንቺ ተቀልጃለሽ እንዴ? እኔማ ወይ ከታጤ ብር ተቀብዬ እሰጠዋለሁ ወይ ካልሆነ ደግሞ ይሄን ቤት አንቺ እዚህ ምን ትሰሪያለሽ? በአጋጣሚ እኔ እንዳለው ስታውቅ ምን ይዋጣት? ግን ደግሞ አሁንም ከስተቷ የተማረች አይመስለኝም። እንዴት እንዴ? የጠየካትን ገንዘብ እንኳን እኮ አባዬን አጭበርብራ ነው ለማምጣት ያሰበችው። ታዲያ ምን ችግር አለው? እኛ ቀድመን ለአባትሽን እናገረዋለን። አይመስልሽም? አይመስለኝም። አይመስለኝም ማለቴ እንዴት እንደዚህ ልትይቻልሽ? ምክንያቱም አባቢ ከኛ ይልቅ ሰብለን ስለሚያምናት። ግድ የለሽ እሱን እንኳን ለኔ ተይው። እጄ ላይ ያለው ነገር እኮ ተራ ነገር አይደለም። ቆይ ግን አስገድደውኝ ነው ምንም ሳላውቅ ነው ብትልስ? ይሄን ያህል? አዎ አንተ እኮ ሁለቱንም ስለማታውቃቸው ነው። ባላቃቸውም አንቺ ከነገርሽኝ ነገር ተነስቼ እሷ ባላ ላይ የምትማግጥ ውሸታምና አስመሳይ ነች። አባትሽ ደግሞ የተነገረውን ነገር ሁሉ የሚያምን ነው። ልክ እንዳንቺ ማለት ነው። አልተሳሳትክም። ቆይ ሻውን ቀጣይ እርምጃችን ምንድን ነው? ለአባትሽ ቀጥታ ደውለን ከኔ ጋር ያለትን የስልክ ልውውጥ እንዲሁም ቪዲዮ ኮሎች ለአባትሽ በማሳየት ከኔ ጋር መደራደር ነው። እውነትን እኮ ነው አንተ። ቆይ ግን ይሄ ሀሳብ እንዴት መጣልህ? አየሽ አባትሽ ለሷ ካለው ፍቅርና አክብሮት የተነሳ ቪዲዮን ብናሳየው ሊያምነን ይችላል። ነገር ግን እንዴት እንደተቀረጸ ብናስረዳው ሊያምነን ይችላል ማለት ነው። ድሮ መርማሪ ፖሊስ ወጥቶይል እንዴ አንተ? መጠርጠሩስ? አሁን ምን እንደናፈቀኝ ታውቃለህ? ካልነገርሽኝ ከየት አውቃለሁ? ወይዘሪት ህሊና ያችን ሴትዮ ከህይወታችን አስወጥተን አባዬም ደግሞ ተመልሶ በቃ እንደ ድሮ በፍቅር በሰላም አብረን እንድንኖር ነው የምፈልገው። እሱን እንኳን አትጠራጠሪ፣ በቅርብ ይሆናል። አንቺ ብቻ መታገስ ነው ያለብሽ። አምንብሃለሁ። ፈጣሪ አንተን ስለሰጠኝ በጣም አመሰግነዋለሁ። ምን ያህል እንደምወድሽ ደግሞ ታውቂያለሽ አይደል? ከኔ ባይበልጥም ምን እያረክሽ ነው? ምን ነው እንደኔ ማየት አትችይም እንዴ? አንቺ ሰላቢ ምን ለማድረግ እየሞከርሽ ነው? ተረጋጊ። ሲጀመር እኔ ሰላቢ አይደለሁም። ሲቀጥል ደግሞ ከዚህ በኋላ አፍ አለኝ ብለሽ ለመናገር እንዳትሞክሪ። ምን ሰሚኛለሽ? ከዚህ በኋላ እዚህ ቤት መኖር የምችለው እኔ ብቻ ነኝ። ለምን ሲባል? ምክንያቱም ለወራት አልገለጥለት ያለው ያንቺ ሴሰኝነትና ቀጣፊነት አሁን ግን አባዬ ሁሉም ነገር ተገልጦለታል። አራ ሰብለ ከማጋያ ወራሽ እንደሆነ ታውቁሻል። ምንም ቢሆን እኮ አባትሽ ሚስት ነኝ። እሱ ድሮ ነበራ። አሁን ግን ያ ጊዜ አልፏል። እንድትለወጪ ብዙ ጊዜ ቢሰጥሽም አንቺ ግን አሻፈረኛልሽ። ጭራሽ ለብልግናሽ ሀዘንን ምክንያት ማድረግ ጀመርሽ። አንቺ የውሻ ልጅ! በቃሽ፣ ይበቃሻል እባክሽ። አንተ ውሻ! ጭራሽ አይንም በጫጧ ቤቴ ድረስ መጣ። ተረጋጊ። ሲጀመር የሰው ልጅ ውሻ አይባልም። መባል ካለበትም አንቺ ነሽ ካገኙሽ ጋር የምትጋደሚ። የእውነት እገልሃለሁ፣ አልለቅህም። ብዙ አታስመሲ። እኔ የጠየቁሽን ገንዘብ እንደሆነ ከአቶ ታደሰ አግኝቼዋለሁ። ምክንያቱም ደግሞ እሱ እንዳንቺ ስላልሆነ ማለት ነው። ምን? ይሄው ላንቺ ነው። ገልጠሽ ማንበብ ትችያለሽ። ይህንን ደብዳቤ ከወራት በፊት ነበር መላክ የነበረብኝ። ግን አሁን አላምን ያልኩትን የቤቴን ጉድ በሚስኪኗ ልጄና
በጓደኛዋ ምክንያት ደርሼበታለሁ። የሰው ልጅ ላመነበት ነገር እንዳላየ እንዳልሰማ ዝም የሚለው ከሁሉም ነገር ፍቅር ይበልጣል። አንቺ ግን ለዚህ አልታደልሽም። ለማንኛውም ከዚህ በኋላ በህይወትሽ ውስጥ ታዴ የሚባል ሰው የለም። የፍቺ ወረቀቱን አያይዤ ልኬልሻለሁ። ደግሞ ሁሉንም ያለኝን ንብረት ሆነ ቤቱን በልጄ ስም አድርጌላታለሁ። ስለዚህ ምንም ነገር አታገኝም። ቸር ይግጠምሽ። አሁን ግልጽ ይሆነልሽ ይመስለኛል። ቆይ እንዴት? ጥሩ ጥያቄ ነው። የኔን ዓላማ ይታገን አድርገሽ ወንዶች ታመጪ አጥንት የሚሰብሩ እነዛን አጸያፊ ስድቦችን ስትሰድቢኝ እድሜ ለቴክኖሎጂ በስልክ ድምጽሽን ቀድቼ አስቀምጪኝ ነበር። ነገሮች መስመር ሲስቱና አንቺም ዛቻሽን ስታበዥብኝ ከሮቢ ጋር ሆነን ይሄን እንቅዳቀድን። አንቺም ሳይውል ሳያድር ወጥመዳችን ላይ ገባሽ። በቃ ይሄን ይሁን። አሁንስ ሁሉም ነገር ግልጽ ሆነልሽ? እሾህን በሾህ ይሉሻል። ይሄ ነው። ቆይ ሰራላችሁ። ህይወት እንደዚህ ነች። ለጊዜው ብታስከፋም ሁሉም ነገር ታግሰ ታሳልፋለች። ለሁሉም ነገር መፍትሄ አለው። መፍትሄው ሩቅ መስሎን ተስፋ የቆረጥን የሆነ ያህል ቅርብ እንደሆነ ብናቅም ወደ መፍትሄ መሮጡን ገና ስናስበው እንወድቃለን። እኔ ነፃ ወጥቻለሁ። እናንተስ?